በህልማችን እንኳን ቀይ ሰው ሳናይ ልንሞትም ይገርም ነው። ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመስገነ። ከች ስትል እንዴ ብለው ሲያዩት በግንባራቸው ድፈጠሩ። እንደምንም አፋፍሰው ወስደው ከቤታቸው ላይ ጣሏቸው። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ ሚል ሰይጣን መተና። የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ ሰም አለማቅለጡ እንደ ውሃ አለማፍሰስ አምላክ ነው። ክብር ምስጋና ይግባው እና ኃጢአታችን የተሸከመን አምላክ ነው። መለውን እንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ እንዴት አድርገን ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላሁንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበር። በጣም ይገርማል እኮ ባካችሁ በእውነት በህልምና እኒያ አባት ሰዓታት የፍልሰት ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ነይ ይላል። ነይ ምስለ ኩሎሙ ቅዱሳን፣ ከቅዱሳን ሁሉ ጋር ነይ ይቆጥራቸዋል። ነቢያቱም ቀሩም ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባይታዊ መጥተው ተመካከለ። አራባ ባይታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው እግዚአብሔር የተመሰገነ ይሁን እመቤታችን ካቻትልም በቅተዋላ። ካራ ምንድነው? ምን አዙሮ ጥሏቸው ነው ምንድነው? ዛሬ ድሮ ደግሞ ግፊት አይታወቅም የለም። ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነ ማናውቀው ነበራል። እና ድፍት ሲሉ ምን አዙሯቸው ነው የወደቁ ተብሎ ያዘው ልቀቀው ተባሉ። እንደምን ሆነው ነው ሲባሉ አልነገርም አሉ። ዛሬ ግን እኛ ያልታየነን ታየናል። ታየችን ማርያም ነው የሚባለው። ሚካኤልን አየሁት። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ ሚል ሰይጣን መጣ። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንደው ሊቃውንትም ሆነ ምእመና ያለው ቸርነት እኛን የሚሸከምበት ጀርባው ማያም ነው። ምን አይነት አምላክ ነው?